የትህትናን ሴራ መድብል ዝና ደረሰበት። ሰላም እንዴት ናችሁ? ውድና የተከበራችሁ የዛህራ ሙካዲድ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ ሾይና ከነገ አልሐምዱሊላህ። ውዶቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። እንግዲህ ትህትና ዝናን ለማጥቃት ቢላዋ ይዛ መታ ነበረ። በጥይት ሞከረችው። አሁን እንግዲህ በምን መጨረሻዋ ምንድነው? በቢላ ለመውጋት ሞክራ ነበረ። እንግዲህ ቢላውን አምጥታ ሸሽጋ እንግዲህ በቃ ዝም ብዬን ብቀመጥ መሞቴ አይቀርም። ስለዚህ ራሴን እያተረፍኩኝ እየተፈራገጥኩኝ ለማምለጥ እየሞከርኩኝ ብያዝ ይሻላል በወት ይሻላል ብላ ወስና ነበረ። እንግዲህ ቢላውን እንዴት እንዳመጣችሁ እንዴት እጇ እንዳስገባችሁ በማይታወቅ ሁኔታ እጇ አስገብተው ነበረ። እንግዲህ ዝናን መውጋቷን ትታ በስተመጨረሻ ምን አደረገች? ራሷን ቆራረጠች ማለት ነው። እጇ ላይ ጉዳት አድርሳ ከዛ ዝና ሲመጣ ራሷን ስታ ያገኛታል። ዝናም አፋፋ አድርጎ አንስቶ ወደ ሆስፒታል ወስዳታል። ለአንቺ አዝኜ ሳይሆን አንቺ ታስፈልገናለሽ፣ የአንቺ አካላትሽ ማቴሪያልሽ ያስፈልገናል። እስከ ዛሬ ድረስም የቆየሽው ሰውየው ደም ግፊቱ ስለተነሳበት ነው ይልና ሆስፒታል ይዟት ይሄዳል። እንግዲህ አሳክሞታ መጣት በኋላ እያፋጠጣት ነበር በጥያቄ ቢላውን ከየት አመጣሹ እያለ እያነዛት ነበር እያለች እሷ እየተውተበተበች ነበረ። እንግዲህ እና ዝና ሳይደርስበት አይቀርም ሁሉንም ነገር ትትናን መድብልና ብሩክ ደግሞ ትንትትናን ለማውጣት እንግዲህ አስበዋል። ያው ባለፈው አብራ የታሰረች ሄዳለች ምናምን ሲለው አዎ አደራህን ብላኛለች እንዳትረሳኝ፣ አንተ የምትወጣ ከሆነ እንዳትረሳኝ በምድር እንዳትረሳህ ብላኛለች፣ እንዳትረሳኝ አዎ። እና መድብልም በቃ ስለዚህ የቤት መስካሪ ብዙዎች አግኝተዋል። ሞገስም፣ ሉላም፣ ዳጣም፣ ቅድስት ለምሳሌ ብዙ አሉ የቤት ሰው። ስለዚህ የውጭ ሰው ያስፈልጋል። የውጭ ሰው ደግሞ ማህሌት ናት። ማህሌት ደግሞ እንደዛ አርክና ባረናት እሺ ብላ ተመሰክራ አይመስለኝም። ስለዚህ ምንድነው የምናደርገው? ትትናን ከዛ ማስወጣት ነው አሉ። አሁን ይሄ ለትትና ሰየልልዬ ነው። ምክንያቱም እሷ በዛም ሆነ በዚህ ተዛ ቤት እንድትወጣ ነው የምትፈልገው። ለትትና ማሪፍ አጋጣሚ ነው። ትትና እንግዲህ ይመችሽ ብለናል። መርዙም እንግዲህ መርዙን ደውሎ ዝና በቃ ጠቀም ያለ በር እንደሚያሰጠውና የአፓርታማውን ኮሚሽን እሱ በቃ በነፃ እንደሚሰጠው እሱ ግን ምንድነው ስራ ሉላን እንዲያገናኝ በደላሎች እንዲያፈላልግለት አዞት ነበረ። ይሄም ደላላውም አፈላልጎ አግኝቶ ነበረ። ነገር ግን ደላላው ታገኘ በኋላ ለዳጣ ሲነግራት አለችበት ዳጣም። ምክንያቱም ሉላ ናት። ሉላን ደግሞ እሱ የሚያውቃታል ማለት ነው። ከዛ እሱ ሉላ የምትባለው ኤቤስ ያለችው ላይ ብቻ ናት፣ ሌላ የለም። እሱ በቃ እንዲህ እኮ ነው ብር እንዲህ ነው የሚሰጠኛል። እሷ እንግዲህ አንተ ስለማታውቀው ነው እንጂ ዝና ብር ሳይሆን የሚሰጥህ መከራ ነው የሚሰጥህ አለችው። እኔ ይከፍለኛል እሱ ይከፍልሃል ብሎኛል። ይከፍልሃል እኮ ግን አናትህ ለሁለት ነው የሚከፍልልህ አለች ማለት ነው። እና እንግዲህ እሱም በቃ የእሷን ወሬ አዳምጦ ትቶታል። አንተ ደግሞ እንደዚህ የምታረግ ከሆነ እኔ ቦታ እንዲቀይሩ አረጋለሁኝ፣ አንተም ፈልገህ አታገኛቸውም፣ ስለዚህ ይቅርብህ ብላ መከረችው ማለት ነው። ያው እሱም ትቶታል። ሲም ካርዳቸውን አውጥተው በጣጥቀው ጥለውታል። ለሞገስም ደውላ ስተነጋቸው ዝና አልተዋችሁም፣ በቃ እሱ ታልሞተ በስተቀር ሊተዋቸው አይችልም፣ ምክንያቱም አሁንም እንደዚህ በደላላ እያፈላልጋችሁ ነበረ ብላ ዳጣ ነገረችው ማለት ነው። ለዚህ ለሞገስ እኮ ለማለት እና ሞገስም በጣም እንደነገጠ አሁን ሉላ አሳስተለው ሉላ የለችም፣ ወደ ውጭ ወጥታለች አስቤዛ ምናምን ለማምጣት። ስለዚህ ተጠንቀቁ ብላ አስተነገገችው። ግን እሱ እንደማይፋታቸው ነው። አሁን እንግዲህ መርዙ እኔ አዲስ ፍቅር ላይ ነኝ ባካችሁ ተውኝ ባካችሁ እያለ ነበረ። ምንም ሊተውትም ሊፋቱትም አልፈለጉም። እንግዲህ እሱም ሁሉንም ትቶ እንግዲህ እዚችን ህትዮቱ ስታገኛት ነበረ ማህሌትን አንተ ግን ለምንድን ነው የማትሰጠን ምናምን ስትለው ባክሽ ተይኝ አዲስ ፍቅር ላይ ማንን እህቴና ፍቅር ምናምን የምትለው ምናምን አዎ ምንድን ነው ምናምን በቃ ተይኝ አላት። እንግዲህ እነሱ ታይኝም ቢል እንግዲህ አንዴ ስለገባበት ሊተውት ፈቃደኛ አይደሉም። መጨረሻ ላይም እንግዲህ ወደ ዝና ወዳለበት ይዛው ሄዳለች። እሱ ዝናን በአካል ስለማያውቀው እንግዲህ አሁን ሲያናግረው ምንድነው የምትፈልገው? ቤት ነው መኪና ነው ሰያራ ነው አለ ማለት ነው። የምትፈልገው ምንድነው? ከዛ እስከዛ ተዘዛ አለ ሲለው ከዛ አይ ምንም አይደለም ሲለውና ድምፁ ሲሰማ ድንግጣ
ይሄ ድምፅ አዲስ አልሆነብኝም። በኋላ ዝና መሆኑን ሲያቅዴት ደነገጠ። በቃ ተርበተበተ። እንግዲህ ምን እንደሚያደርገው ዝና አብረንም እንከታተል ይሆናል። የቆሻሻ ጥበቃ ደግሞ ሁሎችን ትትናን ሂዶ ኧረ ቶሎ ልሂድ እንኳን ብቻዋን አግኝቷት እንደው ነው ይሄ ባለጌ ይሄ ጠበቃ ቆሻሻ ጠበቃ ነው እያለ ነበረ። እንዲያለውም እንግዲህ እሷም ተዚህ ቤት ይዘኸኝ ውጣ እንጂ የፈለግከውን አደርግልሃለሁኝ እንደው የፈለግከውን ብለው ነበረ። ስለዚህ የፈለግኩትን ታደርግሽልኝማ ለምን መጀመሪያ የፈለግነውን አድርገን ከዛ በኋላ እንወጣም ብሎ እንግዲህ ደካማ ጎኑ ሴት ነው። እሷንም ግብ ይዟት ነበር። አንተ ትልቅ ሰው አይደል እንዴ ልጆች ምናምን ሚስት አለ ሀይል ወራዴ እያለችው ነበረ። እሷም ላታታግድ እያለ እንግዲህ አንድ እጇን ተማላይ በአንድ እጇ እየገተታት ነበረ። ዝና ደርሶ ጭንቅላቱን እንደሚለው ተስፋ እናደርጋለን ያው ስላወቀበት ማለት ነው። ግን ዝና ሲመጣ መርዙን ይዞት ይመጣል ብዬ አስባለሁ። ምክንያቱም መርዙን እንግዲህ አገኝቶታል። መርዙ እግራ ውጪ ብሎ መሮጥ አለበት፣ አለበለዚያ አይለቀውም። ወደ ቅድስትና ወደ ብሩክ ስንሄድ እንግዲህ አፍላ ፍቅር ላይ ናቸው ማለት ነው። ፍቅር እያሉ ነው። ቅድስት ገና ሳትታመም እግሯን ሳትሰበር እግሬን ተሰበርኩ በሚል ተልካሻ ምክንያት ትላላችሁ። ብሩክ እግሯን እንዳሻት ትጠይቃለች ማለት ነው። እሱ መድብል ደግሞ ሙንሽ ነው ምናምን ሲላት ያው የሀገራችን ታውቃላችሁ የሆነ ነገር ስንታመም ራሳችን እናስራለን። በጣም ደግሞ ጠና ካለብን የሆነ ጋቢ ምናምን ለብሰን እንቀመጣለን ምናምን ከዛ እሷም እንግዲህ ሻል ነገር ለብሳ ሳላ ቁጭ ብላለች እና ምንሽ ነው ምናምን ሲለ እግሬን አሞኝ ነው እንደዚህ ተሰበረ። ከዛ እሱ ደግሞ እኔ እኮ ወግሻን እንችልበታለሁ እስኪ አምጪ ምናምን ሲላት ኧረ መድብል ደግሞ አይልም እንደዚህ በቃ ለምን ብሩክ ከተተ ከዛ የትኛውን ነገርሽን የታመሸ ይሄን ትላለች። ከዛ እንዴ ታመመ እንዴ ያልታመመውን ሁለቱም ስላልታመመ ያው ብሩክ መጥቶ እንግዲህ እግሯን አሻት። ይሄ ነው የታመመው ይሄ ነው ምንድነው ቅድስት የት ላይ እኮ እንደሚያምሽ ራሱ አይለይም ምናምን እያለት ነበረ። እዚህ ምሳሌ ልጅ ወንድም አምጭልኝ እያለች እየነዘነዘቻት ነው። ያ ሂጂና አባትሽን ቅድስትዬ ወንድም ታምጣልኝ ብለሽ አስትፈቅጂ ዝም ብሎ የሚመጣ ነገር አይደለም በፍቃድ ነው የሚመጣው ብላታለች። እሷም አይ በፍቃድ እኮ ማይለ ተረግዞ ነው እኮ ልጅ የሚወለደው እያለች ነበረ። ደግሞ እንደዚህም ልጅ መርሽ ምናምን የተባባሉ እንግዲህ እናትና ልጅ እየተሳሳቁ ነው ቅድስትዬና ምሳሌ ማለት ነው። እንግዲህ ቅድስትም ደስተኛ ናት አሁን ላይ ማህሌት ስለሄደች ምንድን ሳይገፏት የምትወጣ ምናምን ምንድናት ብላ ምሳሌ ቴክስት ጠይቃት እንትና በታሊ ቅድስት ማህሌት ብለሽ ጻፊላት አለቻት። ቅድስት ማለት ነው እንዴ ማይ ማህሌት አለቻ ወሷና ትጅ ሳይሏት በቃ በግድ ምጭቅ ብላ የምትወጣው። ስለዚህ መልሱ ማህሌት ነው። ማን የነገረች ሲልሽ ደግሞ ቅድስት እየነበይ ብላለቻት። ቪዲዮች የዛሬው ቪዲዮ እንመስላል። በቀጣይ ቪዲዮ እስከምንገናኝ ባይ ባይ። ላይክ ሼር ሰብስክራይብ አድርጉ።